نمني كريستوسين نجاو قالون نجيبتو بفيتاچوم تلوته سيري كرا موسى كنمه ዱጋፊ ከናንገሩ ከራ ኢየሱስ ነሞተው እንዱማፍ ከነመ ጀለቶ ኢልማ ዋቀዮ ኢየሱስ ክርስቶስን አከለገኙ የሚወደው ልጅ እርሱ ነው እሱን ስሙት ይላል። እኛስ አንተ ክርስቶስ ሕያው የእግዚአብሔር ልጅ እንደሆን አምነናል። ጋራ ከለጉባረት ውልፍና አባይራ ጋፈን ፍለቱ አርኪኒራ በሕይወታችሁ የእግዚአብሔር ክብር መገለጥ አለበት። ኢየሱስን ነገፈቹኒ ኡላዱ አጀላቲ ኡላጅሬኛቲ ጨውዳ ኤየ ባየቱ ጅራስ ማቲ ለቀ ጅራ መንደረኬ የሮንዱ ማቆፓታ አጀቹኒ ኮ ሳጥኒ ሬሳ ቢተዳ መነካዳ ይቱሚዲ አና ጉያራት ጉያ ታቦር ቱሉ ታቦር ጉባራ ቱልፊኒ ዋቀዮ ተሙለተዳ አረስ ጅሬኛ ኬኛ ኬሰቲ ኡልፊኒ ዋቀዮ አሙለቱ መቃባ ከንልማ ከነፎረ ቁልቁሉ ዋቀቶኮ አሜን ቁልቁሉ 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 ሞአ በረበራን ከን ጅራቱ በረጅሬኛ ኬ ዳንጋ ከን ቀምኔ አረስ ከሌሰስ ቦሪስ በራን ገበራት ጉዳ ጎፍታ በረበራ ዋቀ በራ ከንታቴ ኡማ ኬኛ ስላሴ በራን ገበራት መቃንኬ ከን ከበጀሜ kan galateeffame nuuf haa ta'u kabajamoo abbaa keenya Magaabii Sannaay qomoo saba Gabra Madiin Hundeessaa bulchaa kaatedraala guddaa kana kabajamtoota abbootii keenya luboota waltajjii kanarratti uummata waaqayyoo tajaajiltanii kabajamtoota maatii waaqayyoo uummata kiristaanaa iddoo kanatti kan argamtan hundi keessanii maqaa waaqayyo abbaa keenya maqaa uumaa keenya Yesuus Kiristoosiin akkam jirtu akkam yeroo kana geessanii galanni waaqayyo abbaa keenya uumaa keenya Yesuus Kiristoosii bara hanga baraatti haa ta'u. Baga guyyaa irraa kana guyyaa kabajamaa kana guyyaa gooftaan keenya fayyisaan keenya Yesuus Kiristoos ulfina waaqummaa isaa bartootni isaa akka ragaa amananii akka ragaa baaniif ulfina gooftummaa isaa ulfina waaqummaa isaa bartoota isaatti kan inni mul'ise baga nagaadhaan geessan. እንኳን አደረሳችሁ እልል ብላችሁ እግዚአብሔርን አመስግኑ። አምላካችን እግዚአብሔር የተመሰገነ ይሁን። እንዲሁም ደግሞ ቅድስተ ቅዱሳን እናታችን ቅድስት ድንግል ማርያም ስሟ ከፍ ከፍ ያለ ይሁን። በእውነት እግዚአብሔርን በድጋሚ አመስግኑት። ገለቴ ፈዳይረ ቢያቲ የዛሬ በዓል የጌታችን የመድኃኒታችን የኢየሱስ ክርስቶስ ከታላላቅ አበይት በዓላት አንዱ የሆነ የጌታ የኢየሱስ ክርስቶስ ክብረ በዓል ነው። አያነ ጎፍታ ኬኛ ፈይሳ ኬኛ ኢየሱስ ክርስቶስ ሰልገን ኢሳ ጉርጉዳ ኬሳ ኢሳ ቶኮ የሮተው አያነ ዋቀ ኬኛ አያነ ጎፍታ ኬኛ ኢየሱስ ክርስቶስ ጎፍታን ኬኛ ኢየሱስ ክርስቶስ መኒ ክርስቲያና ኬኛ ዋይሳ የሮ ያደቱ አያኖታ ኩደ ሰዴት ጉርጉዶ ሰገሊፍ ተደቆ ሰዴት ወጋቲ ያደኖሳ ኒታሲስ ጉያ ጉያት ሲሞ ጎፍታ ከነኒ ዋቄሲት ጉያ ጉያት ደቂቃቲ ዋቁማ ኢሳቲ ጀሮ እንዱማ መኒ ክርስቲያና ኬኛ ኒለለብዲ ኒተጃጅል መኒ ክርስቲያና ኬኛ ጉያ ዲሸንቲ ክርስቶስን ዋቄሲኔ ኢየሱስን ዋቄሲኔ ጉያም ቶኮ ደቂቃን ቶኮ እንጂሩ መታ መነ ክርስቲያና ኬኛ ከንቴ መነ ክርስቲያና ኬኛ ከነ ዲገሳቲን ከምቢቴ ኡንፋሳ ከንታሲሴ ኢየሱስ ለማዋቀ ጅራታት ገለኒ መቃሳ ባደው ገለተ ገልጃፊ ከንሳት መነ ክርስቲያና ኩንጀልቹ እጋ አያኖ ተሳ ኢሰ ጉርጉዳ ኬሳ አያንን ኩን አያነ ጉዳ ጎፍታ ኬኛ ኢየሱስ ክርስቶስ ኡልፊነ ዋቁማ ኢሳ ኡልፊነ ጎፍቱማ ኢሳ ጉያንንቲ ሙሊሴ ቶሎ ጋራ ጉዳ ከንቴ
ታቦር ጉባረት ጉያይኒ ታያና ሳውል ፊነሳ ኢትሙልሼ ኩኒስ ሞ አያኖተ ጉጉዶ ሰገለን ጎፍታ ኬሳ ኢሰቶ ኮጀቹዳ ከናፍ ሰከለ ደቂቃ ከነ ግዱት ደቂቃ ወን ቀምኑ ገና ችቦ ጉቡንጅራ ፋርፈናን ጅራ ሰገንታሌ ማይዋን ጅሩፍ ደቂቆታ ሙራሳ ፈየደምኔቱ ዱቢ ዋቀዮ ጉያራ ከናቲ በረና አፉር ቁልቁሉ አበርሲስ ዋቀዮ አበርሲስ ለቤ ኬኛ ሳቄ ዱቢሳ ለቤ ኬኛ ረቲ አከኑት ከተም ጅሬኛ ኬኛ ረቲ አከኑ ገልሜስ አከት ጅራኑ እየመሳኑ ፋተው መተረም በሮምሳ ኬኛ አከነጀና እርሱን ስሙት ኢሰደጋ ሜውንዲ ኬሰና ከነጀና ኢሰደጋ ረጀላካ ኢሰደጋ ወንጌል ማርቆስ በቆና ሰገሊ ለኮምሳ ለማጉባረቲ ለኮምሳ ጃ ጉባረቲ ጀቶር በጉባረቲ ጀችኩን በሬፈሜ አርጊና ወንጌል ማርቆስ በቆና ሰገሊ ለኮምሳ ቶር በረቲ መተሬን ኬኛ ኩኒ ከን አርገሙ እርሱን ስሙት አለ። ይህንን ቃል የምናገረው የሁላችንም አባት የሆነ የኛ የጸጋ አባት የሆነ የጌታ የኢየሱስ ክርስቶስ የባህሪ አባት የሆነ የመንፈስ ቅዱስ አስራጽ የሆነ እግዚአብሔር አብ ነው ይህንን ቃል የተናገረው። ዱቢ ከደከንዱበቴ አባ ጎፍታ ኬኛ አባ መላከንቴ ኑይፊሞ አባ ኬና ከንቴ ዋቀዮ አባቱ ጀቸ ከንዱበቴ ከኒኒ ጀቸ ከንዱበቴሞ ሰሚረታዬ ዱሜሰ ኬሳቲ ዋዬ ኢልመሳ ጋፈ ረጋበው ዋዬ ኢልመሳ ጋፈ ዱበቱ አዱኛን ኩን ኢልመሳ ደገው አከቀቡ ኢልመሳ ደገውን ሞ ኢሰ ደገው አከተ ኢልመ ኢሳ ደገውን አፉረ ቁልቁሉ ደገው አከተ አዱኛን ኩን ቤክቴ ኢልመ ኢሳ ከነ አከ ደጌሱፍ ሰሚ ጉባራቲ አባን ዱሜሰ ኬሳቲ ጀቸ ከነ ዱበቴን እርሱን ስሙት አለ። jechi kun kitaaba qulqulluu keessatti bakka lamatti barreeffamee jira. Kaan fakkaataa isaatiin wangeela Maatiyos boqonnaa 17 gubbaarratti barreeffamee jira. Wangeela Luqaas boqonnaa 9 gubbaarratti barreeffamee jira. Wangeela Maarqos boqonnaa 9 gubbaarratti barreeffamee jira. Inni kun tulluu Taaboor gubbaarratti kan ragaa baamedha. Inni lammaffaan immoo Waaqayyo Abbaan ilma isaa gaafa waa'ee isaaf ragaa ba'u wangeela Maatiyos boqonnaa 3 lakkoofsa 17 akkasumas wangeela Maarqos boqonnaa 1 gubbaarratti wangeela Luqaas gubbaarrattis immoo duumessa keessaatiin ilmi koo inni jaaladhu inni gammachuu koo itti raawwadhu isa dhagaa jedhee akka isa dhaga'uu qabnu ilma isaa dhaga'uu akka qabnu ilma isaa dhaga'uun kun immoo isa dhaga'uu akka ta'e Waaqayyo Abbaan waa'ee ilma isaatiif ragaa ba'eera. Ni jalqabaa laga Yordaanositti ragaa ba'e, inni lammaffaa tulluu Taaboor kanarratti ragaa ba'e. Inni sadaffaan immoo Waaqayyo Abbaarraa kan barte, Waaqayyo Abbaarraa kan beekte, hafuura qulqulluudhaan kan guutamte wangeela Yohaannis boqonnaa 2 gubbaarratti dubaroon Maariyaam akkana jettee dubbatte. Warroottan mana daadhii keessa hojjetan, mana cidhaa keessa hojjetan sanaan akkana jette. Inni wanta inni isinitti himu dhagaa jette. Akkuma Waaqayyo Abbaan ilma koo dhagaa gammachuun koo isatti raawwatama jedhee akka dubbate dubaroon Maariyaamis immoo akkana jettee ragaa baate. Wanta inni isinitti himu hundumaa raawwadhaa, wanta inni isinitti himu hundumaa dhagaa jettee alli namaa ilma Waaqayyoo kan ta'e ilma dubaroo Maariyaam kan ta'e Yesuusin dhaggeeffachuu akka qabu dubaroon Maariyaamis wangeela Yohaannis boqonnaa 2 gubbaarratti ragaa baate. Egaa kaayyoon barumsa kanaa maalidha yoo jenne arra nutis ilma Waaqayyoo Yesuus Kiristoosiin akka dhageenyu tulluu Taaboor gubbaarratti gara mana kiristaanaatti ol dhufnee ulfina Yesuus Kiristoos akka beeknu ulfina isaa akka dhageenyu erga dhageenye immoo bakka kana akka jiraannu yaa Gooftaa bakka kana jiraachuun nuuf gaariidha. Si wajjin jiraachuun nuuf gaariidha. Si faana jiraachuun carroomuudha. Si faana jiraachuun mo'achuudha. Si faana jiraachuun milkaa'uudha jennee mana isaa kan taate tulluu Taaboor ishee dhugaa kan taate yeroo hundumaa dhiigi isaa kan irratti kennamu foon isaa kan irratti kennamu
kan nuyi tullu qaraaniyoo kan nu taate mana kiristaanaa kana keessa gooftaa keenya Yesuus Kiristoos faana akka jiraannu dubbii kana barachuun nu barbaachisa. Egaa wangeela kana yoonna dubbistanii wangeela Maatiyos boqonnaa Maarqos boqonnaa 9 lakkoofsa 2 kaastanii yoo dubbistanii guyyaa ja'a booddee Yesuus Kiristoos Phexrosiif Yaaqoobiif Yohannisiin fuudhee gara gaara guddaatti ol ba'ee nuun jedha. Gara gaara guddaatti, gara gaara dheeraatti, gara ulfinaatti, gara ol ka'iinsaatti fuudhee gaara kana gubbaatti isaan baase. Gaarri fakkeenya kabajaati. Gaarri fakkeenya ulfinaati. Gaarri fakkeenya mo'ichaati. Waaqayyo kakuu moofaa keessatti Museedhaan gaara Siinaa gubbaarratti ol ba'i jedhee dammenaadhaan isatti mul'achaa ture. Dammenaa keessaan urrii keessaanis immoo taabota isatti kennee ture. Yeroo garagaraatti Museetti dubbachaa ture. Museen yeroo kanatti gaara kanarra taa'ee yaa Waaqayyo si arguun barbaada. Fuula kee ilaaluun barbaada. Amma yoomiitti gurra kee dhaga'uun sagalee kee duwwaa dhagaa si ilaaluun barbaada jedhee seera ba'uu boqonnaa 33 gubbaarratti Waaqayyoon arguu akka barbaadu Museen gaafatee ture. Waaqayyo silkii dugda koo malee fuula kee hin argitu jedhee isatti himeera. Gaara kana gubbaarratti Waaqayyo Museetti dubbateera. Gaara Tsiyoon gubbaarrattis Waaqayyo mootota Israa'eliin gidduutti mul'ateera. Daawitiin eebbiseera. Solomooniin eebbiseera. Tsiyooni bakka baqannaati. Tsiyooni gaara kabajamtuudha. Tsiyooni gaara eebbifamtuudha. Mandara Israa'el keessatti kan argamtuudha. Akkasumas gaarri Dabra Taaboor kunis mandara Yerusaalem keessatti kan argamtuudha. Gaara ol ka'aa fi dheeraadha. Kitaaba kanarratti yoonna deebitanii dubbistanii akkana jedha. ከ6 ቀን በኋላ ጴጥሮስና ዮሐንስንም ያዕቆብንም ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ልብሱም እንደ መብረቅ አጣቢም በምድር ላይ እንደዚያ ሊያነጣው እስከማይችል ድረስ በጣም ነጭ ሆነ። ኤልያስና ሙሴም ታዩአቸው፣ ከኢየሱስ ጋር ሲነጋገሩ ነበር ይላል። ጋራ ከነረቲ ያርገው ፉሌቲ ክርስቶስ ፉለ ኢሳኒ ዱረቲ ንጅንጂረሜ እጀን አከነምኒ ኡፈታ ሚጬ ዮኪን ሞ ሚጬ አዴሱ ደንዴኝ ጫላት ፉልሳ አዳቴ ጀን ፉለ ኙ ተዳቴ ነው እንጀራ ፉለ ኢየሱስ ክርስቶስ ቱ አዳቴ ነምኒ ኡፈታ ሚጭ አዴሱ ከን ደንዴኝ ጫላ በሬቱ ከን ደንዴኝ ጫላ Fuuli Yesuus Kiristoos ni addaate. Yeroo kanattis immoo Eeliyaasiif Museen itti mul'atanii. Eeliyaas maal ነው? Eeliyaas eenyudha? Eeliyaas kitaaba moototaa boqonnaa 19 isa jalqabaa yoo dubbistanii Xaa'otiin warra waaqessan Ba'aaliin warra waaqessanii raajota Ba'aaliin salphisee kophaa isaa inaaffaa Waaqayyootiif dhaabbatee warra Xaa'otii waaqessanii isaan salphisee raajota 400 salphisiisee akka isaan salphatan taasisee waaqni isaan waaqessan aarsaa isaan dhiyeessan aarsaa sobaa akka ta'e aarsaa waa'een baasne akka ta'e waaqeffannaa dhugaa akka ta'e akka hin taane warroottan Beelzabeel fuulduratti mooticha Akaab duratti dubartittii hamtuu diina Waaqayyoof diina raajota Waaqayyoo taate Elzabeel duratti raajota Beelzebuliin Ba'aaliin ni salphisee nuun jedha. Ulfina Waaqayyoo immoo ni himee jedha. Eeliyaas kun raajonni gaafa qalamanii raajonni gaafa ari'atamanii Beelzebuliin warra waaqessanii Ba'aaliin warra waaqessanii waaqa tolfamaa warra waaqessanii raajonni Waaqayyoo gaafa ajjeefaman gaafa hidhaman gaafa rakkinni garagaraa isaan irra ga'u akkana jedhee dubbate beelli gaafa isatti bu'u quraadhaan Waaqayyo isa sooraa ture. Deemsa isaa keessatti Waaqayyo isaa wajjin ture. Gidiraa kana keessa taa'ee garuu Eeliyaas akkana jedhe yaa Waaqa koo ani abboota koo irra hin caalu na ajjeesii jedhe. Warri baay'een abboota koo dhumaniiru ani immoo abboota koo hin caalu. Ulfina kee kana dabarsee ormaa kennuun naaf hin ta'u ati dhugumatti Waaqadha jedhee Waaqayyoon illee hanga du'a kadhachuutti nama cimaa ture. Booda Waaqayyoo duuka bu'aasaa kan ta'e
raajii biraasaaf kaasee hafuura isaa irra bulchee Waaqayyo Eeliyaasii saragallaa hafuuraatii saragallaa abiddaatii gara samiitti Eeliyaasiin Waaqayyo ol fudhateera. Nama kanatu har'a ulfina Waaqayyo Iyesuus Kiristoos isa kakuu moofaa keessatti raajiidhaan waa'ee isaa dubbachaa ture kana Eeliyaas foon isaatiin Dabra Taaboor gubbaarratti Iyesuus kana arge. Maaliidhaaf Eeliyaas dhufe? Iyesuusin namoonni Eeliyaasii jedhanii waamu turan. Eenyu jedhanii waamu turan? Hafuura Eeliyaasiidhaan dhufe. Eelsaanii hafuura Eeliyaasiin akkuma dhufe, inni kunis immoo hafuura Eeliyaasiin dhufe. Inni kun Eeliyaasii waan ta'eef kanaadhaaf isadha raajota keessaa isa tokkodha jedhanii waan amananiifi Iyesuus bartoota isaatti Eeliyaasiin bakka ol fudhateetii isa fide. Iyesuus ol fudhate baragaraachila Eeliyaasiin gara kakuu moofaa keessatti. Maal jenna? Iyesuus fooniin hin dhufne malee durumayyuu jiraata waan ta'eef. Jecha Waaqayyo waan ta'eef, ilma Waaqayyo waan ta'eef, jalqabas xumuras waan ta'eef, Waaqa dachiif lafii kana uume, samii kana uume waan ta'eef Eeliyaasiin gara oliitti kan fudhatee gaafa inni dhalatee biyya lafaatti dhufu Eeliyaasitti dhufe jedhanii namoonni waan itti dogoggoraniif bartoonni Iyesuus inni isaan hordofan kun Eeliyaasiin akka hin taane akka beekaniif Kiristoos Eeliyaasiin warra jiraattota gidduudhaa gara Dabra Taaboor kanarratti fidee itti agarsiisa. Namoonni baay'een Museedhaa jedhaniitoo maqaa isaatiin waan inni ajaa'iba hojjetu, wanta inni ajaa'iba garaagaraa hojjetu, dubbii isaa bareedaa kan ta'e, nama kabajamaa kan ta'e waan ta'eef Museedhaa jedhanii namoonni baay'een waan itti dogoggoraniifi Waaqayyo keenyaaf galanni foqobaan isaaf haa ta'u. Kanaaf Musee maaliidhaaf fide Kiristoos? Jennaani jalqabarratti Museen eenyu kan jedhu beekuun barbaachisaadha. Museen Israa'eloonni gaafa biyya Gibxii keessatti godaanan seera ba'uu boqonnaa 3 yoo dubbisan Waaqayyo Israa'eliin Gibxii keessaa akka baasuu fi Israa'elotaaf furee taasisee kan inni ergeef ture. Seera ba'uu boqonnaa 18 gubbaarratti sanyii kana keessaatii kan akka Museen kaasaa Israa'elota kan geggeessu saba kana kan geggeessu jedhamee waa'ee isaaf waan dubbatameef namoonni baay'een Museedhuma isa Gibxii keessaa nu baasee nu dhufe inni hafuura Museetiin dhufe jedhanii waan itti dogoggoraniif Iyesuus Musee akka hin taane Waaqa Musee akka ta'e Museedhaan fuula koo arguu hin dandeessu dugda koo argita yeroo fooniin dhufee dhaladhu na argita jedhee isa itti dubbate sana akka ta'e akka mirkaneessuu fi Musee warra du'an gidduudhaatii Gooftaan keenya Yesuus Kiristoos kaasee isa fide. Maal akkamittiin du'aa kaasው ጀነ አምላካችን ኢየሱስ ክርስቶስ ሁሉን ቻይ ነው። ለሱ የሚሳነው ነገር የለም። በእውኑ ለእግዚአብሔር የሚሳነው ነገር አለ? የለም። በዮሐንስ ወንጌል ምዕራፍ 11 ላይ ቁጥር 25 ላይ እኔ ትንሣኤና ሕይወት ነኝ አለ። በእኔ የሚያምን አይሞትም ቢሞት እንኳን ሕያው ነው አለ። አኒዱ አከውምሳፍ ጅሬኛ ani du'a kaasuun hin danda'a jedhee Alaazariin du'oota gidduudhaa osoo awwaalan diigii Alaazar ka'ii ba'i jedhee Alaazariin waamee du'a gidduudhaa kan kaasee namootaan hiikaarraati deddeebi'u jedhee Alaazariin du'a keessaa kan kaasee Waaqni Musee Iyesuus Kiristoos Musee bakka du'oota gidduudhaatti fidee Taaboor kanarra dhaabe. Namoota addunyaa sadii keessa jiran walitti fide. Addunyaa meeqa? Addunyaa sadii. Addunyaa inni tokkoffaa namoota lafarra jiran fooniif lubbuudhaan wal keessa warra jiran. Eenyufaa isaa? Yaaqoob, Yohaannisii fi Phexros. Warri kun addunyaa lafarraatii gaara Taaboor irratti gaara dheeraa kanatti ol fuudhee isaan ba'e. Warri lammaffaan immoo addunyaa jiraattotaati. Warra lafarraatii ol fudhataman foonumaaf lubbuudhaan warra ol fudhataman. Warra Heenook fa'aa, warra Eeliyaas fa'aa. Akkuma gooftaan keenya waa'ee Yohaannisiif gaafa dubbatu warra akka Yohaannis fa'aa keessaatii gooftaan keenya Eeliyaasii fide. Inni sadaffaan immoo warra awwaala keessa jiran keessaa. Warra awwaalamanii awwaala keessa jiran keessaatii eenyuun fide? Musee fide. Warra awwaala keessa jiraniif gooftaa kan ta'e, warra ol fudhatamanii jiraniifis gooftaa kan ta'e, warra mooluufis taane nuyi warra fooniif jiruufis gooftaa kan ta'e akka ta'e mirkaneessuuf kana raawwate. Kakuu moofaaf kakuu haaraa keessa nama jiran immoo walitti fide.
Allah kakuu haaraa fi kakuu moofaa Musee fi Eeliyaas keessa turan. Kakuu durii keessa turan. Sirrii kakuu kam keessa? Kakuu durii. Phexros faan immoo kakuu kam keessa jiru? Isuma kakuu haaraa kan ta'e Kiristoos bira jiru. Jara kana lamaan walitti fide. Tokko taasise. Kitaabota kakuu moofaaf kakuu haaraa tokko taasise. Maal jennaan inni isaan faana jiru kun isa raajonni kaleessa ragaa ba'aa turan. Isa kaleessa raajonni ragaa ba'aa turan. Qajeelina Waaqayyoo akka ta'e akka isaan beekaniif namoota kakuu moofaa keessatti raajii dubbachaa turan keessaatti raajota keessaatii fidee Kiristoos isaanitti mul'ate. Phaawulos akkana jedha. Roomee boqonnaa 3 lakkoofsa 21 gubbaa irratti maal jedha? ሕግና ነቢያት የመሰከሩለት ማንና ማን? ሕግና ነቢያት። ሕግ የተሰጠው በሙሴ ነው። በሙሴ ዮሐንስ ወንጌል ምዕራፍ 1 ላይ ሴሪፊ ራጆኒ ከራ ሙሴ ከነመኒ እውነትና ጸጋ ግን በኢየሱስ ክርስቶስ ሆነ። ሴሪ ከራ ሙሴ ከነመ ዱጋፊ ከናንገሩ ከራ ኢየሱስ ነሞተ ወንዱማፍ ከነመ ጀለቶ ወንጌል ዮሐንስ ወመና ተቆረጠ በረይ በመጀ ስለዚህ ሴሪ ከከነመ ሙሴ ዳል ራጆተ ከሳሞ ሙሴ ራጂዳ ኤልያስስ ራጂ raajota keessa warra raajii ba'aa turan warra raagaa turan warra dubbachaa turan keessaas fidee waaqa isaanii akka ta'e kaleessa isaaniitti dubbachaa kan ture nan dhaladha dubaroorraa fooliin nan mul'adha warri na arguu hin dandeenye gaafsa na agartu jedhee kan isaaniitti himaa ture isa kana ragaa ባሴፍ አልጀናን ሮሜ ከነ ሰዲቁ ባረቲ ሕግና ነቢያት የመሰከሩለት የእግዚአብሔር ጽድቅ ያለ ሕግ ተገለጠ ብሎ ጳውሎስ ተናግሯል። ለምንድን ነው ያለ ሕግ የተገለጠው? ያለ ወንድ ዘር ከቅድስት ድንግል ማርያም ተወለደ። የባሪያ መልክ ያዘ። ልዑል የባሪያ መልክ ያዘ። አምላክ እንደ ሎሌ አገለገለን። ዋቅን ያከተጃጅላትኑ ተጃጅለ ኢሰቱ ኢሰከን አከመርከኔሱፊ inni waaqa dhugaaf jireenya barabara akka ta'e akka ittiin shakkine akka ittiin raafamne akka ittiin xaraxarreef waaqayyo isaanii laphee guutuun yaada guutuun akka isaan amananii fi Yesuus Kiristoos gaara Taaboor kanarratti ol fuudhee ulfina waaqummaa isaa isaanitti agarsiise jechuudha. Galanni waaqayyo keenyaaf haa ta'u. ስለዚህ አጣቢ በምድር ላይ እንደዚያ ሊያነጣው እስከማይችል ድረስ በጣም ነጭ ሆነ ይላል። ባየ አዲቱ ረጀል አከ በለቄሳቲ ኢጂነማ ኢላሉ ከኒሰን ደንደኘተ ዚያም ከነ ጴጥሮስ ከነ ኤልያስና ከሙሴ ጋር ይነጋገር ነበር ይላል። እዛ በኋላ ጋፋይሳን ሐሰው ጀልቀበኒ ወሪለፋ ገሮሊቶል ፍደተመኒ እንኩኩፈን ያከነማ ረፌታና ያከነማ ደደቤታን ማልጀናን ሙላታ ዮሐንስ ቦቆና ቶኮ ጉባረት ለኮብሰ ኩለቶ ጉባረት ማልጀና ጋፋን ኢሳ አርጌ አከነማ ዱኤንተ ጀደ ዮሐንስ ጋፋን ኡልፊነ ሳቲን አርጌ ጋፋን ዋቁማ ሳ አርጌ አኒ አከነማ ዱኤንተ ጉያ ሰነት አፉራን ቱረ ጀደ ዮሐንስ ኤኙቱ ፉለ ዋቀዮ አከ ዋቁማ ሳ ትደራበቹ ደንዳነት ማሚ ማን ነው? በእግዚአብሔር ፊት እንደ አምላክነቱ ፊቱን የሚቆመው ሊቆም የሚችለው ማን ነው? እርሲ ንገሩን ክርስቲያኖች። ማንም በእግዚአብሔር ፊት ሊቆም የሚችል ማንም ፍጥረት የለም። መላእክትም ቢሆኑ ሰዎችም ቢሆኑ በሰማይም ቢሆን በምድርም ቢሆን የእግዚአብሔርን ፊት ቆሞ እግዚአብሔርን እንደ አምላክነቱ ማየት የሚችል ማንም ሰው የለም። አብርሃም እግዚአብሔርን አይቷል። ሙሴ እግዚአብሔርን አይቷል። እንዴት አዩ? እግዚአብሔር ለነሱ እንደሚገባ እነርሱ እግዚአብሔርን ማየት በሚችሉት መጠን እግዚአብሔር ተገልጦላቸዋል እንጂ እንደ እግዚአብሔርነቱ ማንም ሊያየው አይችልም። አከዋቁማ ሳተኙ ያላሉ እንደዋቀዩን ማለጀና ዋቀዩ አብደ ጋፈጀኑ ሰማቆ በይላቡ ከነንቲ ከእሳት የሚበልጥ እሳት በባህሪው እሳት የሆነ ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረው አምላክ ነው እኛ ጌታ። ኤኙለ ኢትዲያቹን ኢሳፍ ከን ደንዳምነ ይፈጉዳ ከሰጅራ ተዋቀይ ከናፊ ዋቁማ ኢሳ ጋፈን ሙልስ ጋፈራጆተ ከሌሰት ዱዱበቻ ቱረት አረፎኒን አበቴ ሰት ሙለት ፉሊ ኢሳ አካዲ አከበረዶት ጋፍ አዳት በርቶኒ ለፋሰዱ ካውል ባም ጴጥሮስ ፋን ሰላሉ ደደበኒ ሰዋቀዩ ጎፍታ ድረኙ ዳበቹ ደንዳ ኢሰቶ አራራሳቲን ድረሳኑ ዳቤ በለኝ አኮጂ ኬኛቲ ፊ አበቹ ነንደኛው ኢሰቱን ዳቤ ምዲ
warri sinaabe meegalata galchaafi waaqayyoof galata guddaa fudhatu. Nyaan ደካሞችን በደለኞችን ኃጢአተኞችን እዚህ ግባ የማይባሉትን ሰዎች ምናምንቴዎች የሆኑትን ሰዎች እግዚአብሔር በቸርነቱ በፊቱ አቆሞናል። ፈዳይዛቲን ፉለሳኑ ዳቤራ ዋቀይ ወራስ ገላ አስታዶን ከሰ ወረን ጀደምኔ ፉለሳኑ ዳቤራ ከዛ ጴጥሮስ መምህር ሆይ በዚህ መሆን ለኛ መልካም ነው። አንድ ላንተ አንድ ለሙሴ አንድ ለኤልያስ 3 ዳሶችን እንስራ አለ። እጅግም ስለፈሩ የሚለውን አያውቁም ነበር። ደመና መጥቶ ጋረዳቸው። ይህንን ሲናገር ደመና መጣና ጋረዳቸው። እነዛ በዛ ላይ ያሉትን ሐዋርያት ደመና መጣና ጋረዳቸው ይላል። ያ ደመና ምን አይነት ደመና ነው? የክርስቶስን ክብር የሚገልጥ ደመና፣ ከሰማይ የመጣ ደመና፣ እውነትን የሚናገር ደመና፣ የሕይወት ቃል ያለው ደመና፣ ቤተክርስቲያናችን የተመሰረተችበት እውነት የያዘ ደመና ነው። ያ ደመና ከሰማይ መጣና ጋረዳቸው ይላል። በዚህ ደመና ውስጥ እንዲህ የሚል ቃል መጣ ይላል። የሚወደው ልጄ እርሱ ነው፣ እርሱን ስሙት ይላል። ኢልሚኮ ኢኒን ጃለዱ ኩኒ ኢሰከና ኢሰዳጋጅ የውንዲኬ ሰነከነ ጀዳም ኢልሚኮ አረ ተናገሩ። ኢልሚኮ ኢኒን ጃለዱ ኢሰከና ኤኙ ነጋ ኢሰዳጋጅ አባን ጀቼ ከነ ማሊፍ ዱበተ ጀናኒ አችሞ ቆና ተቆች ደብተኒ ጋፈዱ ቢስተኒ ኢየሱስ በርቶተ ሳጋበተ ዱሬ ነሞኒ ኤኙ ናንጀሩ እለ አረዋን ነሞኒ ጀዳን ዲስኔ ዋን ዱጋ ወርዶፉ ቀምነ ነው ይላ ነው። ሰዎች ብዙ ነገር ያወራሉ። ወረኞች ብዙ ነገር ያወራሉ። ሰዎች ያወሩትን ውሸት ትተን እውነት የሆነውን እውነት መያዝ ነው ያለብን። የእውነትን ጌታ የእውነትን አምላክ ራሱ እውነት የሆነ ራሱ ሕይወት የሆነ ራሱ መንገድ የሆነውን የእግዚአብሔር አብ ድምፅ እንደመጣልን እርሱን ስሙት ብሎ እንዳዘዘን እርሱን መስማትና እርሱን መያዝ ያስፈልጋል። ክርስቲያኖች ይሰዳጋው ቢሰወርዶፉ መርባቂ ሳደ ሰበባ ቀዩ ከዛ ነሞኒ ማልጀሩ ጀናኒ ንካኔ ሊያሲ ጀዳኒ ንካኔ ሙሴዳ ጀዳኒ ንካኔ ሞራጆታ ኬሳ ሳንቶኮና ጀናኒ ክርስቶስ ሙሴ አከንታኔ ራጆታ ኬሳ ስተኮ አከንታኔ ራጆታ ኬሳ ሙሴ ኤልያሲን ፊዴት ጋራ ከነረት ሙለን ጴጥሮስ የሮ ከነት ማልጀድ አቲ ኢልማ ዋቀዮቲ ኢየሱስ ክርስቶስ አቲ ኢልማ ዋቀዮ መሲቸ ደመለ ራጆታ ሚት ያቴ ራጅቸስ ሚት ያቴ ራጆታ ኬሳ ይሰቶኮስ ሚት ዋቀ ራጆታ አቲ ጀናኒ ከነከን ሲብሰማ ያዳ ፎኒ ሚት ያዳ ዋቃቱ ሲብሰ ማልጀቱ ሲን ኢልማ ዋቀዮ ከናን ኢሰሲን ፈይሰ ከና ማልጀቱ ኤኙ ጀኔ ዋምነ ሰሉዱ የከና ኤኙ ጀኔ ዋምና ኢሰ ዱከነ ኬሳኑ ባሴ ኢፈቲ ከን ዱፊደ ከና ጋራታ ቦር ከነረቲ ኢፈ ከን ይምሰ ከና ዱከነ ኬኛ ከን በለሰ ከና አንጎ ዋቁማ ሳከዱ ከነ ከና ኤኙ ጀኔ ዋምኑ ሰማ ዋቀዮ ኢልማ ዋቀዮ ጀኔ ዋምና ገለኒ ማካሳፋ ነው ሜገለ ተከልቻፈ ሜ ኢልማ ዋቀ ጅራታ ኢልማ ዋቀ ጅራታ ኤ ጴጥሮስ ጋፋ አረጋበው አባንሞ ጀጅኩን ዱጋ አከቴ አከሳን አመነኒቲ ጴጥሮስ ይፋ ሰገሌ ዳጌሱ ጋር በርባዱ የሚወደው እርሱ ነው፣ እርሱን ስሙታል። እርሱን ስሙታል። እርሱን መስማት ማምለጥ ነው። እርሱን መስማት የእግዚአብሔር ልጅ ክርስቶስን መስማት መዳን ነው። እርሱን መስማት መሻገር ነው። እርሱን መስማት ከጨለማ መውጣት ነው። እርሱን መስማት ወደ ዘላለም ሕይወት መሸጋገር ነው። ለምን መሰላችሁ? ዮሐንስ ወንጌል 17 ቁጥር 5 ላይ እግዚአብሔር አባት ሆይ አንተ የላከው ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ነው ተብሎ ተጽፏል። ያአባ ኢሰቴር ጊቴ ilmake ኢየሱስ ክርስቶስን ቤኩን ጅሬኛ በረበራቴ ኢየሱስ ክርስቶስን ቤከኒ ሰዳጋውን ጨውዳ ኢየሱስ ክርስቶስን ኦርዶፉን ጅሬኛ በረበራቲ መቃንሳ ወረኛተኒ ኛታ ጋሪዳ መቃንሳ ወረዱገኒ ዱጋቲ ጋሪዳ ወረይቲን ጨው በርባደኒ ጨውም ሰዳ መቃንሳ መቃውን ዱማ ሆሊዳ ከናፊ ሰዳጋ አጀደ ድበሮ ማረሚ ሲሞከረ ጀተ ወራ መና ጭዳ ኬስ ጅራኒ ወንጌል ዮሐንስ በቆና ለማጉባረ ተከበረፈ ሜጅሩ እርሱን ስሙታል እንጂ ማንን? እርሱን ልጇን ነዋ።
እሷ እኮ ኢየሱስ ማን እንደሆነ ታውቀዋለች። ጌታ እንደሆነ ታውቀዋለች። መድኃኒት እንደሆነ ታውቀዋለች። ሁሉን ቻይ እንደሆነ ታውቀዋለች። ከማንም በላይ ስለ ኢየሱስ የሚያውቀው ቅድስት ድንግል ማርያም ነች። 33 ዓመት ሙሉ እንደ ልጇ ያሳደገችው ታምራት በሚያደርግበት ጊዜ እርሱ ማን እንደሆነ የሚታውቀው ቅድስት ድንግል ማርያም ብቻ ናት። ለዛ ነው በልቧ ትጠብቀው ነበር። ስለርሱ ለማንም አልተናገረችም። እርሷ ምስጢር ጠባቂ ናት። የኢየሱስን ነገር ለማንም አላወራችም ጊዜው እስኪደርስ ድረስ። አመየሮን ሳገውት ዋይ ኢየሱስ የዩቱ ደበርስተንከልን ልጅ አምላክ ነው ብትል ማን ይቀበላታል? ድንግል ማርያም ልጄ እኮ አዳኝ ነው፣ ልጄ መድኃኒት ነው፣ እርሱን ተከተሉት ብትል ማን ይቀበላታል? ስለዚህ እውከት እንዳይፈጠር የእርሱን ነገር በልቧ ይዛ ትጠብቀው ነበረ ይላል። ምስጢር ትጠብቃላችሁ እናንተ ዛሬ? እንጠብቃለን። ምስጢራኔ ግን አማኑ ይለቲ ማመ ምስጢራ ቺቲ ነግና ቺቲ ወሊ ነግና አከምት ቺቲ ወሊ አርገን እንዴት ቺቲ ወሊ ጎረጎረ ነው። እንዴት ነው የሷ ምስጢር ማገኘው? እንዴት ነው የሱ ምስጢር ማገኘው ብለን የሰው ምስጢር ፈልገን አደባባይን ዘረግፋለን። ምስጢር ጠባቂዎች ሁኑ ክርስቲያኖች። ጌታ ኢየሱስ ክርስቶስም ይህንን ካደረገ በኋላ ከተናገራቸው በኋላ እጅግ ስለፈሩ አይውቅም ነበረ። መጥቶም የሚወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። ድንገትም ዞር ብለው ሲመለከቱ ከኢየሱስ በቀር ማንንም አላዩም ነበረ ይላል። የሮ ዞር ይጀዳኒ ኢየሱስ ክርስቶስ ማለኝኑ ኢነርጊኔ ቱሬ ኤልያስ ፊ ሙሴን በራ ፍዳተማኒ ቱሬ ኑንጀል ዮሐንስ ዋይ ኢየሱስ ክርስቶስ ጋር ሆዱበት ወከነጀ ወንጌል ኢሳ ዮሐንስ በቆና ተኮ ለቆም ሶዶም ያፍሩ ባረቲ አከነጀ እኔ ማይቻለው እርሱም የእግዚአብሔር ልጅ እንደሆነ መስክር ያለው አለ ዮሐንስ መጥምቁ ዮሐንስ አኒስ አርጌራ ኢየሱስ ልማዋቀዩ አከተሲ ረጋ በይራይ ኢየሱስ ልማዋቀዩ ትጀቹኒ ዋቀዩ ጀቹኒ ሸከነ ገባብሴስን እንትሙ መርባል ብዙ ጊዜ መላእክትም የእግዚአብሔር ልጆች ተብሏል። እኛም የእግዚአብሔር ልጆች እንባላለን። ጥቅሶች ሊሰጣችሁ ይችላል። ለምሳሌ ኢሳይያስ 63 ላይም 64 ላይም ሲታነቡ እስራኤላውያን የእግዚአብሔር ልጆች ተብለው ተጠርተዋል። በዚሁ በማቴዎስ ወንጌል ምዕራፍ 1 ላይ አዳም የእግዚአብሔር ልጅ ተብሎ ተጠርተዋል። ደግሞም እኛ በክርስቶስ የሆነው በእርሱ ያመነው የእግዚአብሔር ልጆች ሆነናል። አባት የሚለውን ስልጣን አግኝተናል። የእግዚአብሔር ልጆች እንባላለን። ደግሞም የእግዚአብሔር መላእክትም በኢዮብ መጽሐፍ ምዕራፍ 1 ላይ የእግዚአብሔር ልጆች ተብሎ ተጠርተዋል። ኢየሱስም የእግዚአብሔር ልጅ ይባላል። ልዩነቱ ምንድነው ካላችሁ ኢየሱስ ክርስቶስ የባህሪ የእግዚአብሔር ልጅ ነው። ከሶስቱ አካላት አንድ የሆነ ዓለምን ሰማይና ምድርን የፈጠረ የባህሪ የእግዚአብሔር ልጅ ነው። አባት ደግሞ የባህሪ አባት ነው። መንፈስ ቅዱስ ደግሞ የባህሪ መንፈስ ቅዱስ ነው። አባ ኬኛቲ አባ መላቲ ኢየሱስ ክርስቶስ ኢልማ በረበራ ኢልማ ዋቀ ጅራታ ከም በረበራቲ አካ ባሳ ዋቀ ከንቴ አካ ፉረ ቁልቁሉ ዋቀ ከንቴ ቃመ ሰደን ኬሳ ቶኮ ከንቴ ዳይኒ እርገሞንስ ዳልናማስ ኢልማ ዋቀዮ ኪናዳን አርገተን ጀቹ በጸጋ ነው ያገኙት። ሰዎችም መላእክትም የእግዚአብሔር ልጆች ተብለው የተጠሩት ምንድነው ካላችሁ በጸጋ ነው፣ በስጦታ ነው፣ ከጊዜ በኋላ ነው ያገኙት። ኢየሱስ ክርስቶስ ግን የእግዚአብሔር ልጅ ነው፣ ዘላለማዊ ነው። ለዛ ነው ትላንትም ዛሬም ኢየሱስ ክርስቶስ ያው ነው። ልዩ በሆነ በእንግዳ ትምህርት አትወሰዱ ተብለው የተጻፈው ለዛ ነው። ከሌሰስ አረስ አመበረበራት ኢየሱስ ይሱመዳ በሩሰዶ ጎራቲ ይፍራቲ መና ጀደ ጳውሎስ ዕብራውያን ጉባላት ከንዱበት ቀና ክርስቶስ በራማ በራት ኢልማ ዋቀዮቲ ilma waaqayyo isa keenya abbaa isaa wajjin tokko kan ta'e hafuura qulqulluu wajjin tokko kan ta'e ilma waaqa jiraatan ilmaan namaa garuu kennaadhaan ilmaan waaqayyo akka ta'anii fi aangoo mucummaa isaaniif kenneen jedhee wangeelli Yohaannis boqonnaan tokko lakkoofsi 12 maal jedha ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። በስልጣን ያገኘነው ነው። ይሄን ኑይ kennaadhaan arganne ilma waaqayyo ta'u kennaadhaan argannes immoo yaa abbaa keenya jennee waaqayyo waammanne kanaaf Yohaannis maal jedhare ኢየሱስ ክርስቶስ ilma waaqayyo akka ta'e beekneerra jedhe nutti hima. Maal jechuudha? Inni waaqayyoodha jechuudha.
inni waaqadha jechuudha. Kanaaf waaqummaa isaa gaara Taaboor kanarratti gaafa mul'isu qaama sadaniin akka jiraatu Taaboor kanarratti mul'iseera. Abbaan sagalee isaatii, ilmi biyya lafaa kanatti fooniin mul'achuuti. Akkuma Yohaannis Maatiyos boqonnaa 3 gubbaarratti laga Yordaanos keessatti gugeen bifa hafuura qulqulluu bifa gugeeti. Abbaan ilmi koo inni jaaladhu isa kana isa dhagaa akka jedhe inni immoo gara galaana Yordaanos keessatti akka cuubame sadan isaanii waaqa tokko akka ta'anii gaara kanarratti icciitii guddaan guyyaa har'aa kana raawwatameera. Yesuus ilma Waaqayyoo akka ta'e abbaan ilma isaa biyya lafaatiif akka erge inni immoo qoricha biyya lafaa akka ta'e guyyaa har'aatti ragaa ba'ameera. ዮሐንስ ወንጌል ምዕራፍ 6 ቁጥር 69 ላይ ይህ ቃል ተጽፎ እናገኛለን። ሐዋርያት የተከተሉት እንዲህ አሉ፣ እናንተም ይህንን ትናገራላችሁ። እንዲህ አለ፣ እኛስ አንተ ክርስቶስ ሕያው የእግዚአብሔር ልጅ እንደሆንክ አምነናል። እስቲ ሁላችሁም በሉ ይሄንን ኑቲ ጀዳሜ አረ ሰገሌን ኬሰን ጅሩ ኑቲ አቲ ክርስቶስ ኢልማ ዋቀዮ አከታት አመኔራ ቤክኔራስ በድጋሜ በልባችሁ ጻፉት ይሄንን ቃል ምን ይላል? እኛስ አንተ ክርስቶስ ሕያው የእግዚአብሔር ልጅ እንደሆንክ አምነናል። አንተ ያው ቃል ነው፣ የእውነት ቃል ነው። ከአንተ የት እንሄዳለን? ብዙዎች ጥለው ቢሄዱ ብዙዎች ትተው ቢሄዱ እኛ ካንተ የምንሄድበት ቦታ የለንም። አንተ እውነት የእግዚአብሔር ልጅ ነህ፣ አንተ የእውነት ቃል ነህ። ካንተ ወደ ማን እንሄዳለን አሉ። 6 ቁጥር 69 ላይ እኛም ዛሬ እናውቀናል። ክርስቶስ ሕያው የእግዚአብሔር ልጅ እግዚአብሔር ነው። ዓለም የፈለገውን ነገር ቢናገረው ቢለው እንደፈለገ ቢያምንበት ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እርሱ እግዚአብሔር ነው። ደግሞ እርሱን ማወቅ የዘላለም ሕይወት ነው። እኛ እርሱን አውቀን እርሱን አምነናል። በሐዋርያት እምነት እርሱን እናምነዋለን። ሃይማኖታችን የሐዋርያት እምነት ነው። የማን እምነት ነው? አመንታንከኛ በርኖታይኙቲ አመንታይኙቲ በቃ ማንም የፈለገውን ነገር ብናገር እኛ ከዚህ እውነት ፈቀቅ አንልም። ኤኙ ዋንበርባዴዮ ተዬ ኑይ ኢሳ አመነ ከነራቲ ገርገርምባን እነርሱ እውነትን አግኝተው እውነትን ተከትለው ያንን እውነት ለኛ አስተላልፈዋል። ጴጥሮስ እንዲህ ብሎ ተናገረ። በአንደኛ ዮሐንስ በሁለተኛ ጴጥሮስ መልእክት ምዕራፍ 2 ከቁጥር 18 ላይ እንዲህ ብሏል ጴጥሮስ ለኮምሳ ቁደሰደ ጉባረቲ አከነጀር ከገናናው ክብር በእርሱ ደስ የሚለኝ የሚወደው ልጅ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏል። እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሰማን አለ። ከሰማይ ሰምተናል። እኛ እውነትን ተከትለናል። እኛ በዛ ቦታ ነበረን፣ አይተናል፣ ዳሰናል፣ ከእርሱ ጋር በልተናል፣ ከእርሱ ጋር ጠጥተናል፣ እርሱን አውቀናል፣ ያወቅነውን ጌታ ደግሞ አምነናል አለ ቅዱስ ጴጥሮስ። ቀጥሎ እንዲህ አለ፣ የእርሱን ግርማ አይተን እንጂ በብላት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስ ኃይልና መምጣትን አስታወቅናችኋል። ኑይ ተረቲ ዳኒሳ ኦርዶፈሜ ሰበሬፈሜ ሰነቱን ታኔ ያደነማቲን ሰቆፓይቱን ታኔ ኡልፊነሳ አገሬራ ጋራ ከነ ጉባረቲ ኡልፊና አባይራ ጋፈኒ ፍለቱ አርኪኒራ ራጆኒ ወሪ ከሌሰ ዋይሳ ራጃ ቱረን ኢሰፋነዶ ፈኒ ጋፈዱበተን አርኪኒራ ኑይ ዶ ከነ ጅራቹ ኑ ጋሪዳ ጀኔራ ዋይሳ ራጋ ባኔራ መሌ ያደነማቲን ተረቲ ዳኒሳ ኦርዶፈሜ ስንቲንም ነጀነኛ ምን ተረት የምንከተል ሰዎች አይደለም። ኑይ ተረት ዮኪን ወዱ ዋይን ባስኔ ወዱ ዱሪ ወራ ኦርዶፉ ሚቲ እውነትን የምንከተል እግዚአብሔርን የምናምን ሥላሴን የምናምን የእግዚአብሔር ልጆች የሆነው ልክ ዳዊት በመዝሙሩ መዝሙር 57 ላይ እንዲህ ብሎ ተናግሯል። ፋሩሻ ሸንተሚ ቶርባ ለኮምሳ ፍር ጉባረት ሰዲ ካስተኒው ልብስተኒ ማልጀላ ከሰማይ ልኮ አዳነኝ ለረገጡኝም ውርደትን ሰጣቸው። እግዚአብሔር ቸርነትና እውነትን ላከ አለ። ዋቀዮ ሰሚራ ኤርጌ ነፈይሴ ወራ ነረጀተኒኒ ሰልፒነ ዛሊቶዊሴ ዋቀዮ አርጁማ ሳብ ዱጋሳ ኤርጌ ነፈይሴ ራጀለ ከነጀቹ ማልጀቹራ ዋቀዮ ሰሚራ ማል ኤርጌ ነፈይሴ ኢልመሳ ኤርጌ ነፈይሴ ኢልመሳ ኤርጌ ክርስቶስን ኤርጌ
jecha qaama sadan keessaa qaama tokko irree waaqayyoo kan ta'e jecha waaqayyoo kan ta'e lafa kana sabii kana kan uume isa ergee waaqayyo nu fayyiseera. Warra nurra hojjetan jedha Daawit. Warra kanas immoo salphinatti uwwisee jedha. Warri nurra hojjechaa ture du'a waggaa 5,500 nurra hojjechaa ture. Kan nu garboomfate, kan waaqayyo wajjin akka tokko hin taane kan nu taasisee diiyaabiloosiin du'a bara baraa Kiristoos irra hojjetee nuyi birmaduu nu baasee dhugaa isaa nu erge. Galanni guddaan isaaf haa ta'u. Mee waaqa dhugaa isaa nu erge kanaaf waaqa birmaduu nu baasee kana galanni kumaan isaaf haa ta'u. Isa nu ergee nu fayyiseera jedha. Kanaaf ስለዚህ የሰማነውን አለ በመዝሙር 89 ቁጥር 12 ላይ ሰሜንና ደቡብን አንተ ፈጠርክ አለ። ክርስቶስ ሰማይና ምድርን ፈጥሯል። ተራራን ፈጥሯል። ቁልቁለትን ፈጥሯል። ያልፈጠረው ፍጥረት የለም። ያልተፈጠረው ፍጥረት በክርስቶስ ያልተፈጠረው ፍጥረት የለም። ሁሉም በእርሱ ተጋጥሟል። ሁሉም ለእርሱ ተፈጥሯል። እርሱን ለማመስገን ክብሩን ለመናገር ለክርስቶስ በክርስቶስ ተፈጥሯል። ክርስቶስ ይላፊ ክርስቶስ ይኑመረ ጳውሎስ ላል ወንቱን ዱምቱ ክርስቶስ ይላሊ ክርስቶስ ይፉመሜኑ እንጀ ገለተ ሳካ ዱበቱ አከ ሰዋቄፈቱ ሁልፊነ ሳካ ዱበቱ ከናፍ ሰሜንና ደቡብን አንተ ፈጠርካል። አቲ ገረባፍ ገረ ሊጣሲ ገረ ኪባሲ ኡሜ ታቦርና አርሞንም በስምህ ደስ ይላችኋል። ታቦሪፍ አርሞንም መቃኬቲ ንገለቴፈቱ ቂሳሊቲ ኒቶላ ኢሳኒ ገመቺሳይ ማልዳፊ አርሞኒፍ ተራራ ከነጀናኒ እቺ ተራራ ቅዱስ ተራራ ናት። የተለየ እቺ ተራራ የእግዚአብሔር ልጅ ክብር የተገለጠባት ተራራ ዛሬ እቺ ተራራ ቤተክርስቲያናችን ናት። የእግዚአብሔር ልጅ ክብር የሚገለጥባት ሥላሴ ክብሩ የሚገለጥባት የሚታይበት ስጋው ደግሞ የሚፈተትበት የሚቀርብበት ቀራንዮአችን ቤተክርስቲያናችን ናት። ታቦራችን ቤተክርስቲያናችን ናት። እቺ ተራራ ሰዎች ወደዚህ መጥተው የእግዚአብሔርን ክብር የሚያዩበት የሚድኑበት ከኃጢአት የሚታጠቡበት ንስሐ የሚገቡበት የክርስቶስ ሥጋና ደምን የሚቀበሉበት በእውነት ተራራችን የተቀደሰች የተለየች ተራራ ናት። የእግዚአብሔር ስም የሚከብርበት ተራራ ናት። እግዚአብሔር የተመሰገነ ይሁን። በእውነት አመስግኑ ይህንን አምላክ። አረ ታቦሪን ኬኛ መነ ክርስቲያና ኬኛ ኡልፊኒ ዋቀዮ ኬሰቲ ከን ዱበተሙ ፎኒ ዲገ ጎፍታ ከን ኢtti fudhatamu maqaa abbaa ilma afura qulqulluu kabaja kan itti argatu qulqulloonni waaqayyo kabaja kan itti argatan Eeliyaas kabaja kan itti argatu Museen kabaja kan itti argatu Phexros kabaja kan itti argatu meenatti maame mana kiristaanaa qulqulloota kabajuu ko ortodoksiidhaan alatti natti ma jirti qulqulloota kan kabaju mana kiristaanaa ኢየሱስ እኮ ቅዱሳንን ስለሚያከብራቸው ካሉበት አመጣና ክብሩን አሳያቸው። እነዚህ ዛሬ የምናከብራቸው ቤተክርስቲያናችን የሚታስባቸው ቅዱሳን የሚገልጡት ክርስቶስን ነው። በክርስቶስ ነው የከበሩት። ያከበሩት ጌታ ደግሞ እነርሱ እንዲከበሩ ለዘላለም የማይጠፋው መታሰቢያ ስም ሰጣቸው። ክብር ምስጋና ለአምላካችን ይሁን። የቅዱሳን ምልጃ በረከታቸው ከሁላችን ጋር ይሁን። ኤቢሳዲ ከረዳን ሳኒ ሁሉ መኬኛዎች ናቸው። መነ ክርስቲያና ኦርቶዶክሲ ዳለቲ kan qulqulloota kabaju jiru qulqulloota kan kabaju waaqayyo waan isaan kabajeef yaadannoo isaan irraa moo'ee bargachuudhaaf galanni waaqayyo keenyaaf haa ta'u. Kanaaf manni kiristaanaa keenya kuni harmooniyemii keenya maqaa keetiin dasini jedhu jedhee Daawit raajiidhaan kan dubbate guyyaa irraa kanatti kan yaadannu wangeela Maarqos boqonnaa 9 Maatiyos boqonnaa 17 Lukaas boqonnaa 9 gubbaarratti akkuma dubbatame ulfinni waaqayyoo waan irratti mul'ate gaarri kun gaara qulqulluudha. Gaarri kun gaara addaati. Gaarri kun gaara kabajaati. ulfinni waaqayyoo kan isatti mul'ate san ዛሬ የእግዚአብሔር ክብር በእናንተ መገለጥ አለበት። በሕይወታችሁ የእግዚአብሔር ክብር መገለጥ አለበት። በሕይወታችን እግዚአብሔር መክበር አለበት። በእውነት እግዚአብሔር የከበረ ነው። ደግሞም በሕይወታችሁ እግዚአብሔርን አክብሩ። በስጋችሁ እግዚአብሔርን አክብሩ። ስጋችሁን ሰውነታችሁን ለእግዚአብሔር ቀድሱት። ቃመኬ ሰዋቀዮፍ ቁልቁሌሳ ነሙማ ኬሰ waaqayyoof qulqulleessa waaqayyo keenya waaqa qulqulluu waan ta'eef waaqa guddaa waan ta'eef inni jireenya bara baraa hangafa nagaa abbaa bara baraa waan ta'eef isa raajonniif duuka buutonni waa'ee isaaf ragaa ba'anii nutis immoo maqaa isaaf kabajaa ni dubbanna. Kanaaf irsuun simuut bilen simuun maqaa isaa akka isa dhaggeeffannu nutti meera. Kiristoosin መስማት ማምለጥ ነው።
ክርስቶስን ወንጌሉን መስማት መሻገር ነው ክርስቲያኖች። ክርስቶስን ነጌፈቹን ጨውዳ ክርስቶስን ነጌፈቹን ዶራ ገረ ጅሬኛቲ ተርካንፈቹዳ ኢየሱስን ነጌፈቹኒ ኡላዱ አጀላቲ ኡላ ጅሬኛቲ ጨውዳ ገልመ በረበራቲ ጨውዳ ጅሬኛ በረበራ ነጌፈቹዳ ኢሳ ነጌፈዳ ኦዱ ቢየለፋ ነጌፈቲና እንደውም አንድ ጥቅስ ልጨምርና ልጨርስ። እንዲህ ተብሎ ተጽፏል፣ ለሚናገረው እምቢ እንዳትሉ ተጠንቀቁዋል። ለሚናገር እምቢ እንዳትሉ ምን አድርጉ? ተጠንቀቁ። ይሰዱበቱ ከነጀላ ጨለከን ጀኔ ኦፌገዳይ የማስጠንቀቂያ ቃል። ለሚናገረው እምቢ እንዳትሉ ተጠንቀቁ። እነዚያ በምድረ በዳ እግዚአብሔር ሲናገራቸው እምቢ ብሎ እንደተቀሰፉዋል። ኦሪት ዘጸአት ምዕራፍ 25 ላይ እስራኤላውያን እግዚአብሔር ሲናገራቸው እምቢ አሉ። አልሰማም አንሰማም ብለው ወደ ጣዖት ዞር አሉ። ጣዖታትን ማምለክ ጀመሩ። የማይጠቅመውን መስራት ጀመሩ። ማመንዘር ጀመሩ። ከእግዚአብሔር ሕግ መውጣት ጀመሩ። ይህ ተግባራቸው ግን እግዚአብሔርን አስቆጣ ይላል። ሆጂን ሳሊኩን ገሩ ዋቀዮን ኤከምሲሴ ጀድ ዋቀዮ ረት ጉንጉመን ይጀድ ዋቀዮ ይሰት ዱበቴ ከነ አቦሚ ሳኒፍ ከነ አነመሌ ዋቀ ብራን ዋቄፈቲና አነመሌ ገር ብራት እንጆሪና አኒ ዋቀ ከሰኒ አኒ ሲኒን ሶራ አኒ ሲንዱካን ጅራ አኒ ጅራቺሳ ከሰኒ ጀዴውቱ ሳኒትሙ እነርሱ የሞዓባውያንን ጣዖት ማምለክ ጀመሩ። ይውላችሁ የቤተ ክርስቲያን ልጆች ሆናችሁ ሳላችሁ ዓለማውያን የሚያመልኩትን ጣዖታትን እንዳትከተሉ ተጠንቀቁ። ሄላ ኢጆሌ መነ ክርስቲያናት አተኒቱ ጅርተኒ ኢጆሌ ዋቀዮ ታተኒቱ ጅርተኒ ሰባ ዋቀዮ ታተኒቱ ጅርተኒ ወሪ ኦርማ ከሊሳ ዋቀሰን ጣዖቲ ሳኒ አከይ ዋቀሲኔ ኦፌገዳ ኤዬ ባየቱ ጅራስ ማቲ ቤ ከጅረ መንደረኬ ኤዬ ንጉማ አፉረ ቃል ቻባየቱ ጅረ መንደረኬ ሞቱማ ዋቀዮ ራከን ኑፈጌሱ ኤከረ ዱብስቱ ባየቱ ጅረ መንደረኬ ኮከብ ቆጣሪ ባየቱ ጅረ መንደረኬ ወረከነ ወጀተኒቲ አከ ዞሪ ሳሪቲ እንጀኔ ኢሳ ክርስቶሲን ነጋ ነምኒ ክርስቶሲን ነጋው ቃሉን ነጌፈቱ ነሚ ኢየሱስን ነጌፈቱ ጠንቋይ ነጌፈቱ ነሚ ኢየሱስን ነጌፈቱ ዋርተኞተን ነጌፈቱ ነሚል መዋቀዮ ነጌፈቱ ሰይጣን ነጌፈቱ አሁረ ዋይም ባስን ነጌፈቱ ኑይ ከነጌፈኑ ለማዋቀ ጅራታ ኢየሱስ ክርስቶስ ገለኒ ጉዳን ዛበተው ገለታ ገልጃ በእርሱን ስሙ ተብሏል። ከመናገረው እምቢ እንዳትሉ። እምቢ ካላችሁ ትቀጣላችሁ። እምቢ ካላችሁ እግዚአብሔር ይቀጣችኋል ብሎ ዕብራውያን 12:25 ላይ እምቢ ባሉ ጊዜ ካላመለጡ አለ ከሰማይ ከመጣ ፈቀቅ የምንል ከሆነ እንዴት እንቀጣማል? ወሪ እስራኤሎታ ኩን ዱቢ ዋቀዮ ጀላ ጨልጀለኒ አቦመሙ ዲደኒ ኤጋ ቀጣበኒ ኢሰ ሰሚር ራዱ ፈከና ክርስቶሲን ወሪ ነጋውዲኔ ሰይጣና ነጌፈኔ ኢሰ ዋቅኒ አባን ነጋ ገመቹን ኮይሰት ራወተማ ጀዴ ዋይ ሳቲፍ ዱበተ ሰና ዮ ነጋውዲኔ አከሚቲ ሰጀላ ባውደንደኛ ደቀምስ ሰጀላ ጀ አንድ ትምርተል ነንጦሙራ ilme waaqayyo mal jede gaafa dhufu ewani faddam balasi nyaatani du'an ክርስቶስ nyaata dhugaa ta'e dhufe miti ani samiirraa kan hin gadi bu'e nyaata dhugaadhaa jedhe namni foon koo nyaatee jireenya bara baraa qabaa jedhe namni dhiiga koo dhugee jireenya bara baraa qabaa jedhe yoo foon koo nyaachuu baattan dhiiga koo dhuguu baattanii jireenya hin qabdanii jedhe እስቲ ለሚናገረው እሺ ብላችኋል? እሺ ብላችኋል ወይስ እምቢ ብለን ያለን? እስቲ ንገሩኝ ክርስቲያኖች። ስጋውን ደሙን ተቀበሉ። እግዚአብሔር አብ ልጄን ሽሙ ብሏል። ልጁ ደግሞ እኔ የሕይወት እንጀራ ነኝ ብሏል። እኔ መንገድ ነኝ፣ እኔ እውነት ነኝ ብሏል። በእኔ በቀር ወደ አብ የሚመጣ የለም ብሏል። ስለዚህ በእርሱ በኩል በስጋው በደሙ በኩል ነው ወደ እግዚአብሔር መንግስት መግባት የሚቻለው። ስለዚህ ዛሬ እሺ ብለናል ወይስ እምቢ ብለን ነው ተኝተን ያለ ነው? አንተ የሚተኛ ንቃ፣ ክርስቶስ ያበራልሃል ተብሏል። እነዛ በብሉይ ኪዳን እግዚአብሔርን ያልሰሙ ዛሬ
ያን ጊዜ ካላመለጡ ከእርሱ እምቢ ብላችሁ ከሰማይ ከመጣው እምቢ ብላችሁ እንዴት አትቀጡም? ክርስቲያኖች ስጋውን ደሙን ተቀበሉ ተብለን እምቢ ብለናል። ንስሐ ግቡ ተብለን እምቢ ብለናል። ደግሞ እንዴት ከቁጣው ልናመልጥ እንችላለን? አከሚት ደከምሰሳ ጀላ በውደንዴ ደከምሰሳ ጀላ በውደንዴ አከሚን ከናፍ ደከምሰሳ ጀላ አከወሉ አከይት ፈይዱ አከይት ሚልኮምኑ አረ ጀቻ ኢልማ ዋቀዮ ኢየሱስ ክርስቶስን ሆጂራ ወልቹ በርባቺሳዳ እንዲ ኩኒዝ ሞጋ ቢገለሊ ገረፎን ሊገዛት ሊያጩ ኢየሱስን መስማት በዓል ማክበር ብቻ አይደለም፣ እርሱ የተናገረውን በተግባር ማድረግ። ስጋውን ደሙን ተቀበሉ ብሏል። ተቀበሉ። አዎ የተቀበሉ ሰዎች አሉ፣ ግን ብዙ አብዛኛው ሰው አይቆርብም። እስቲ የቆረባችሁ እጃችሁን አውጡ ቢባል ማንም ሰው የቆረበ የለም፣ ተወሰነ ሰዎች በቀር ማለት ነው። ለሞተሙ ራሰራ ከንከያለ እስቲ ንገሩኝ። ስጋው ደሙን የተቀበላችሁ ሰዎች አላችሁ? ምንድነው ምክንያታችሁ? የማይጠቅም ምክንያት። ስጋው ደሙን እንዳትቀበሉ የሚያደርጋችሁ ምንም ነገር የለም። እስቲ ምክንያት የሚታቀርቡት ምክንያት ምንም ምክንያት የለም። ምንም አይ ግና ነው እድሜ፣ አይ ስራዬ እንትና ሆነ። ምክንያታችሁ ይሄ ነው። በቃ ምንም እዚህ ግባ የማይባል ምክንያት። ስጋው ደሙ የማይቀበል ሰው የእግዚአብሔር መንግስት መግባት አይችልም ተብሎ እየታወጀ ሰው ግን ስጋው ደሙን ሳይቀበል እየሞተ እየተቀበረ ነው ያለው አይደል? ስጋው ደሙን ሳይቀበል እየሞተ ነው ሰው፣ ሳይቆርብ እየሞተ ነው ሰው። ሰው በየቀኑ በየዕለቱ ተዘጋጅቶ ራሱን ለክርስቶስ ለይቶ ስጋውን ደሙን መቀበል ነው ያለበት። ነገ እንደምትሞቱ ዛሬ እንደምትሞቱ አይታወቅም። መቼ እንደምንሞት እናውቃለን። ሀቱኒ የሮይኒ ዱፉ አኩመን ቤከምኔ ኦቶ ቤከሜረቴ አባ ቀቤኛ መነሳ ቁልቁሌፈቴ akkuma eeggatu ilmi namaas yeroo inni itti dhufuun beekamu waan ta'eef yeroo hundumaa qophaataa jedha. Yeroo hundumaa qophaataa jechuun ikkoo saaxinii reessaa bitadhaa mana kaadhaa jechuu miti. Sirrii miti. አንዳንድ ሰው ሁል ጊዜ ተዘጋጅታችሁ ኑሩ የምትሞቱበትን ቀን አታውቁምና ሲባል የሬሳ ሳጥን ገዝቶ ያስቀምጣል። የሬሳ ሳጥን ከምትገዙ ስጋው ደሙን ተቀበሉና ንስሐ ግቡና ክርስቶስ የሚመጣበትን ቀን ጠብቁ። ሬሳ ሳጥን መግዛት ዘመዶቻችሁ እንዳይቸገሩ ይረዳቸዋል እንጂ እናንተን አይጠቅማችሁም። የመቃብር ቦታ ማዘጋጀት እናንተን አይጠቅማችሁም። የሚጠቅማችሁ ንስሐ ገብታችሁ እግዚአብሔር ልጅ የተናገረውን ስጋዬን ደሜን የተቀበለ የዘላለም ሕይወት አለው ብሎ ተናግሯል። እሱን ተቀበሉት። እርሱን መቀበል ማምለጥ ነው እንጂ ሬሳ ሳጥንን ማዘጋጀት ማምለጥ አይደለም። ስለዚህ ክርስቲያኖች እግዚአብሔር ምን ብሎ ተናግሯል? የሚወደው ልጅ እርሱ ነው፣ እርሱን ስሙታል። ስለዚህ እርሱን ሰምተን ዛሬ እርሱን ለመስማት የመጣ ነው። ሰምተን ለእርሱ ልንለይ ያስፈልጋል። ስለዚህ ዋቅኔ ኬኛ ከሰደጌ ፈኔት እንጅራን ኑኑ አገርጋ አሜን ጀና በከጌሰን ረዴቢ ዳንገለ ተገልጫፊ ዋቀዮዳ እና ጉያ አራት ጉያ ታቦር ቱሉ ታቦር ጉባራ ቱልፊኔ ዋቀዮ ተሙለተዳ አረስ ጅሬኛ ኬኛ ኬሰቲ ኡልፊኔ ዋቀዮ አሙለቱ ዋቀዮ መነ ኬኛ ኬኛ ሁንዱማ ኬሰቲ አራሪሳን ወንቺና አሙለቱ